አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 8 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በደቡብ ኢትዮጵያ ክልል የጎፋ ዞን የሰባ ቀበሌዎች ነዋሪዎች ለመሬት መንሸራተት አደጋ ተጋላጭነት ስጋት እንዳለባቸው የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት አስታወቀ። በጀርመን ወግ አጥባቂና ሶሻል ዲሞክራቲዎች በፈጠሩት ጥምረት የሙስሊሞችን ጉዳይ ችላ ብለዋል በሚል የሀገሪቱ የቱርክ ማህበረሰብ ወቀሳ ሰነዘረ። ማልዲቭስ በጋዛ ንጹሃን ላይ የሚፈጸመውን ጥቃት በመቃወም የእስራኤል ፓስፖርት የያዙ ግለሰቦች ወደ ግዛቷ እንዳይገቡ እግድ ጣለች። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በደቡብ ኢትዮጵያ ክልል የጎፋ ዞን የሰባ ቀበሌዎች ነዋሪዎች ለመሬት መንሸራተት አደጋ ተጋላጭነት ስጋት እንዳለባቸው ተነገረ። በደቡብ ኢትዮጵያ ክልል የጎፋ ዞን የሰባ ቀበሌዎች ነዋሪዎች ለመሬት መንሸራተት አደጋ ተጋላጭነት ስጋት እንዳለባቸው የገለጸው የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ነው። የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ማርቆስ መለሰ እንደገለጹት የጎፋ ዞን ጎርፍ፣ የመሬት መንሸራተትና ድርቅ በስፋት የሚከሰትበት አካባቢ ሆኗል። ኃላፊው ብሔራዊ ሜትሮሎጂ ኤጀንሲና የኢንፎርሜሽን መረብ ደህንነት አስተዳደር ወይም ሚንሳ ባደረጉት ጥናት መሰረት በክልሉ ስጋት የሌለባቸውና ያለባቸው ቦታዎች መለየታቸውን ገልጸዋል። በተለይ ሁለቱ ተቋማት ባደረጉት ጥናት መሰረት ከዚህ በፊት አደጋው የደረሰበት ወረዳን ጨምሮ ለሰባ ቀበሌዎች ነዋሪዎች ተለዋጭ ቦታ ለማዘጋጀት ጥረት እየተደረገ መሆኑን የገለጹት ኃላፊው በቀጣይ ችግሩ ያለባቸው አካባቢዎችን ተለዋጭ መሬት በመስጠት ከአካባቢው እንዲነሱ ይደረጋል ብለዋል። ከዚህ በፊት አደጋው በተከሰተበት ስፍራ ይኖሩ ለነበሩ ሰዎች 662 ቤቶች በመገንባት እንዲገቡ መደረጉን፣ ከዚህ በተጨማሪ ድጋፍ በሚያደርጉ አካላት አማካኝነት 188 ቤቶች እየተገነቡ መሆናቸውን አስረድተዋል። በሌላ በኩል የኢትዮጵያ ቀይ መስቀል ማህበር 308 ቤቶችን እየገነባ ነው ያሉት ኃላፊው ግንባታው በአንድ ጊዜ የሚጠናቀቅ ስላልሆነ የክረምት ወቅት ከመድረሱ በፊት ሁሉም ባለድርሻ አካላት የበኩሉን ሊወጣ ይገባል ብለዋል። ከሐምሌ እስከ መስከረም ድረስ የሚከሰተው የጎርፍ አደጋና የመሬት መደርመስ ስጋት ከፍተኛ ስለሆነ በርካታ ነዋሪዎች ችግሩ ይደርስብናል የሚል ፍራቻ ውስጥ መውደቃቸውን ተከትሎ ወረዳ ውስጥ ለሚገኙ ነዋሪዎች ተለዋጭ ቦታ እንደተሰጣቸው ገልጸው በቀጣይም ከክልሉ አደጋ ስጋት አመራር ኮሚሽን ጋር በመሆን ስጋት ያለባቸውን አካባቢዎች በይበልጥ በመለየት ቦታ እንዲሰጣቸው እንደሚደረግ ነግረውኛል ሲል ሪፖርተር ጋዜጣ አስነብቧል። ሐምሌ 16 2016 ዓመተ ልደት በደቡብ ኢትዮጵያ ክልል ጎፋ ዞን በገዜ ጎፋ ወረዳ በደረሰ የመሬት ናዳ ለነፍስ አድን ተሰማርተው የነበሩ ሰዎችን ጨምሮ ከ229 በላይ ሰዎች ህይወታቸው ማለፉ ይታወሳል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ሐምሌ 16 2016 ዓመተ ልደት በሰጡት ጋዜጣዊ መግለጫ አደጋው የደረሰው 14000 ነዋሪዎች በሚኖሩበት ሁለት ኩታ ገጠም ቀበሌዎች መካከል እንደሆነና አደጋው በደረሰበት ወቅት አካባቢው ላይ የነበሩ ሰዎች ተጎጂ ሊሆኑ እንደሚችሉ ገልጸው ነበር። ወደ ሌላ ኸበር እንለፍ። የአመራርና የዳዕዋ ክህሎት ስልጠና መሰጠት ተጀመረ። የአመራርና የዳዕዋ ክህሎት ስልጠና መሰጠት የተጀመረው የአልቡኒያ ዓለም አቀፍ ዩኒቨርሲቲ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በመተባበር መሆኑ ተገልጿል። ጠቅላይ ምክር ቤቱ እንዳስታወቀው ከሁሉም ክልሎችና ከተማ አስተዳደሮች ለተውጣጡ የኢስላማዊ ድርጅት መሪዎችና ዱዓቶች ለ9 ቀናት የሚቆይ የአመራርና የዳዕዋ ክህሎት ማበልጸጊያ ስልጠና እየሰጠ ነው። በመርሃ ግብሩ ማስጀመሪያ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ለሰልጣኞች ልምድ አካፍለዋል ተብሏል። ጠቅላይ ምክር ቤቱ ዑለማዎችንና ዱዓቶች ከፍ እንዲሉ ይሰራል ያሉት ፕሬዝዳንቱ ኢትዮጵያውያን አሊሞችና ዱዓቶች በብዙ ውጣ ውረድ የካበተ እውቀትና ልምድ ያላቸው ቢሆንም ለህዝበ ሙስሊሙ ጥቅም ከማዋል አንጻር ግን የአመራርና የአስተዳደር ክህሎት ክፍተት እንዳሉባቸውም ጠቅሰዋል። በስልጠናው ላይ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ 130 አመራሮችና ዳዒዎች እየተሳተፉ የሚገኙ ሲሆን ከስልጠናው በኋላ ወደ አካባቢያቸው ሲመለሱ በተዘጋጁላቸው ማኑዋሎች መሰረት ሌሎችንም እንደሚያሰለጥኑም ተገልጿል።
ወደ ውጭ ሀገራት ሄደው ለመስራት ከተመዘገቡ ዜጎች መካከል 2700 የሚጠጉ ዜጎች የብየዳ ስልጠና ለመስጠት እቅድ ተይዟል ተባለ። የዓለም አቀፍ የቴክኖሎጂ ማምረትና የብየዳ ልህቀት ማዕከል ይህን የገለጸው የብየዳ ሙያን በልምድ የሚሰሩ ሙያተኞችን ሰልጥነው እውቅና እንዲያገኙ ለማድረግ ፕሮጀክት ቀርጾ ትግበራ ላይ ለመግባት እየሰራ መሆኑን ባስታወቀበት ወቅት ነው። በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት የዓለም አቀፍ የቴክኖሎጂ ማምረትና የብየዳ ልህቀት ማዕከል ዋና ስራ አስፈጻሚ ዶክተር ሰላሙ ይስሐቅ ለመንግስት መገናኛ ብዙሃን እንደገለጹት የብየዳ ሙያ ትልቅ ሳይንስ ያለው በሀገር ኢኮኖሚ ውስጥም ትልቅ ሚና የሚጫወት በመሆኑ በልምድ ሊሰራ አይገባም። ማዕከሉም ይህን ችግር ለመፍታት ከአዲስ አበባ ከተማ አስተዳደር ጋር በመነጋገር በከተማዋ ውስጥ በልምድ የብየዳ ስራ የሚሰሩና ብረት ቤት ያላቸው ዜጎችን አሰልጥኖ ደረጃ 1 እና 2 የብየዳ ሙያ ምስክር ወረቀት ለመስጠት እየሰራ ነው ብለዋል። በተጨማሪም በስራና ክህሎት ስራ ፖርታል ላይ ወደ ውጭ ሀገራት ሄደው ለመስራት ከተመዘገቡ ዜጎች መካከል ከማኑፋክቸሪንግ ዘርፍ ጋር ተዛማጅ በሆኑ መስኮች ለሰለጠኑ 2700 የሚጠጉ ዜጎች የብየዳ ስልጠና ለመስጠት እቅድ መያዙን ገልጸዋል። በአጠቃላይም ኢትዮጵያ ውስጥ ያልሰለጠነና እውቅና የሌለው በያጅ እንዳይኖር ግብ አስቀምጠን እየሰራን ነው ያሉት ዶክተር ሰላሙ ይስሐቅ ከአባይ ግድብ ጀምሮ ሌሎችም በሀገሪቱ እየተሰሩ ያሉ ታላላቅ ፕሮጀክቶች ላይ የብየዳ ሙያ በሰፊው ጥቅም ላይ እንደሚውል ገልጸዋል። ለዚህም ማዕከሉ ሰልጣኞችን እያበቃና ዓለም አቀፍ ተቀባይነት ያለው ምስክር ወረቀት እየሰጠ ይገኛል ብለዋል። በማዕከሉ እውቅና ያገኙ ሰልጣኞች የሚሰጣቸው ምስክር ወረቀት ዓለም አቀፋዊ ስለሆነ በየትኛውም ሀገር ሄደው መስራት እንደሚችሉም ጠቁመዋል። ማዕከሉ ከኢትዮጵያ አልፎ ለተለያዩ አፍሪካ ሀገራት ዜጎች ስልጠና እንደሚሰጥ ጠቁመው ታላላቅ መንግስታዊ ፕሮጀክቶችና በግሉ ዘርፍ ስራዎች ላይ የሚሳተፉ ሙያተኞችንም እያሰለጠነ እንደሚገኝ ተናግረዋል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በደቡብ ኢትዮጵያ ክልል የጎፋ ዞን የ70 ቀበሌዎች ነዋሪዎች ለመሬት መንሸራተት አደጋ ተጋላጭነት ስጋት እንዳለባቸው የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት አስታወቀ። ከቆይታ በኋላ ማልዲቭስ በጋዛ ንጹሃን ላይ የሚፈጸመውን ጥቃት በመቃወም የእስራኤል ፓስፖርት የያዙ ግለሰቦች ወደ ግዛቷ እንዳይገቡ እግድ ጥላለች። ዝርዝሩን ይዘን እንመለሳለን። ይጠብቁን። ሙስሊሞችን በተመለከተ ከመላው ዓለም የተሰሙ ኸበሮችን እናጋራችሁ። በጀርመን ወግ አጥባቂና ሶሻል ዲሞክራቶች በፈጠሩት ጥምረት የሙስሊሞችን ጉዳይ ችላ ብለዋል በሚል የሀገሪቱ የቱርክ ማህበረሰብ ወቀሳ ሰነዘረ። በጀርመን ፖለቲካ ወግ አጥባቂና ሶሻል ዲሞክራቶች በፈጠሩት ጥምረት የሙስሊሞችን ጉዳይ ችላ ብለዋል በሚል የሀገሪቱ የቱርክ ማህበረሰብ ተወካይ ወቀሳ ሰንዝረዋል። በጀርመን የቱርክ ማህበረሰብ ተወካይ ኮጋ ሶፍጉሉ በጥምረቱ የተደረሰው ስምምነት በተለይ ስደተኞች በዚህ ሀገር ደህንነት እንዲሰማቸው የሚያደርግ አይደለም ብለዋል። ከዚህ ባሻገር ሙስሊሞችና እስልምና በጥምረቱ ስምምነት ውስጥ በጭራሽ አይጠቀሱም ብለዋል። ጨምረውም ሙስሊሞችና እስልምና የተጠቀሱት ከደህንነት አንጻር አሉታዊ በሆነ መንገድ መሆኑን ለአናዶሉ ኤጀንሲ ተናግረዋል። ሶፍጉሉ ስለ ጉዳዩ ሲያብራሩ በስምምነቱ ለአይሁድ ማህበረሰብ የተሰጠውን ስፍራ በንጽጽር በማንሳት ነው። ይህን በአዎንታዊ መንገድ ያነሱት ተወካዩ ነገር ግን ለሙስሊሞች፣ ለጥቁሮችና ስደተኞች ከደህንነት አንጻር በቂ ትኩረት አይሰጣቸውም ሲሉ ወቀሳ ሰንዝረዋል። በጀርመን በየጊዜው የሚነሱ ግራ ዘመም ወግ አጥባቂ፣ ቀኝ ዘመም እንዲሁም ሶሻል ዲሞክራት ፓርቲዎች በአስተዳደራዊ ስርዓት ውስጥ ሙስሊሞችና ስደተኞችን ትኩረት ይነፍጋሉ በሚል ከዚህ ቀደም ተመሳሳይ ትችት ይቀርብባቸዋል። በዩናይትድ ኪንግደም ዋትፎርድ የፈራረሱ 85 የሙስሊም መቃብሮች ላይ ምርመራ እያደረገ እንደሚገኝ ፖሊስ ገለጸ። የዩናይትድ ኪንግደም ፖሊስ በዋትፎርድ የአስክሬን ማረፊያ የወደሙ 85 የሙስሊም መቃብሮች ላይ ምርመራ እያደረገ እንደሚገኝ ያስታወቀው እሁድ ዕለት ጉዳት እንደደረሰ ከተሰማ በኋላ ነው። የሄርትፎርድ ሻየር ፖሊስ እንዳወጣው መረጃ ከሆነ በፈራረሱት መቃብሮች በአብዛኛው ታዳጊዎችና ህጻናት እንዳረፉበት የሚታመን ነው። የአካባቢው ፖሊስ አዛዥ ጆን ሲምፕሰን የደረሰው ጉዳት ላይ በተደረገው ምርመራ በርካታ ጉዳዮችን መመልከት እንደቻሉ በመግለጽ ለህብረተሰቡ እንዴት ይፋ ይደረግ የሚለው ግን ጥንቃቄ እንደሚፈልግ መናገራቸውን የቢቢሲ ዘገባ ያመለክታል።
ኃላፊው እስካሁን በሰበሰብነው መረጃ መሰረት ድርጊቱ ሃይማኖታዊ መነሻ አለው የሚል እምነት አለን ብለዋል። አክለውም ጥቃት ለደረሰበት ለሰፊው ሙስሊም ማህበረሰብ ማስተላለፍ የምንፈልገው መልእክት ፖሊስ በወንጀሉ ላይ የሚያደርገውን ክትትል አጠናክሮ እንደሚቀጥል ነው ሲሉ ገልጸዋል። ሌላኛው የፖሊስ ባልደረባ ኢርፉን ኢስሐቅ በአሁኑ ሰዓት ከአካባቢው ሙስሊም ማህበረሰብ መረጃ እየሰበሰቡ እንደሚገኙ አስረድተዋል። የድርጊቱን መነሻ ምርመራ ማድረግ ይኖርብናል ያሉት ኢርፉን የፖሊስ የምርመራ ውጤት መዘግየት በማህበረሰቡ ላይ ተስፋ መቁረጥ ሊያስከትል ይችላል የሚል ስጋት እንዳላቸውም አጋርተዋል። ፖሊስ ከዚህ በተጨማሪም በስፍራው የልጆቻቸው አካል ያረፉ ቤተሰቦችን ማንነት እየለየ እንደሚገኝ አስታውቋል። በሰሜን ለንደን የብሬንት ካውንስል ንብረት በሆነው የዋትፎርድ መቃብር ላይ በደረሰው ጉዳት በስፍራው ያረፉ ምዕመናን ምልክቶች ፈራርሰዋል። የአንዳንድ የመቃብር ጉድጓዶች አፈር ተመልሶ ታይቷል። በዚህ ሳምንት መጀመሪያ ላይ ሌበር ፓርቲ መሪ ሙሐመድ ቡት እንዲፈራርሱ የተደረጉ የሟች ስም ያረፈባቸው ሰሌዳዎች መልሰው እንዲገነቡና የመቃብር ስፍራው ሰላማዊነትም በተቻለ ፍጥነት እንደሚመለስ ተናግረዋል። ሴኔጋላውያን በጋዛ የሚፈጸመውን የዘር ማጥፋት በመቃወም በዚህ ሳምንት ድምጻቸውን ማሰማት እንደሚቀጥሉ አስተባባሪዎች ገለጹ። ለፍልስጤማውያን መብት የሚሟገተው የሴኔጋል ጥምረት በጋዛ የቀጠለው የእስራኤል ጥቃትን በመቃወም በዚህ ሳምንት በዳካር የተቃውሞ ሰልፍ መጥራቱን ገልጿል። ይህ የጥምረቱ መግለጫ የመጣው በሺዎች የሚቆጠሩ የሴኔጋል ዜጎች በመዲናዋ ዳካር ፍልስጤምን በመደገፍ በአደባባይ ሰልፍ ካደረጉ በኋላ ነው። በሰልፉ ላይ ፍልስጤምን የሚደግፉ እንዲሁም የሚፈጸመውን ጥቃት የሚቃወሙ መፈክሮች ተስተጋብተዋል። በተጨማሪም አሜሪካንና ሌሎች ምዕራባውያን ሀገሮች ለእስራኤል የሚሰጡትን ድጋፍ እንዲያቆሙ ሰልፈኞቹ ጠይቀዋል። ሴኔጋላውያኑ የሀገራቸው መንግስት ከእስራኤል ጋር ያለውን ዲፕሎማሲያዊ ግንኙነት በማቋረጥ የወቅቱን አምባሳደር ጨምሮ በግዛቱ የሚገኙ ዲፕሎማቶች ለቀው እንዲወጡ እንዲያደርግ ጥሪ አቅርበዋል። ሰልፈኞቹ ለመንግስታቸው ያቀረቡትን ጥያቄ በፈረንሳይኛ፣ በእንግሊዝኛ፣ በአረብኛና በአካባቢው ቋንቋ አዘጋጅተው ማሰራጨታቸውን የሚድል ኢስት ሞኒተር ዘገባ ያመለክታል። ከዚህ ጎን ለጎን በዓለም አቀፍ ደረጃ የፍልስጤማውያንን የመብት ትግል ለመደገፍ ሊደረጉ ይገባቸዋል ያሏቸውን ተግባራት ዘርዝረዋል። በዚህ ዝርዝር ውስጥ ለእስራኤል ድጋፍ በማድረግ የሚታወቁ ዓለም አቀፍ ተቋማትና ምርቶችን አለመጠቀም የሚለው ተካቷል። በሰልፉ ላይ ከተስተጋቡ መፈክሮች መካከል እስራኤል አሸባሪ ሀገር ነው፣ ኔታንያሁ የጦር ወንጀለኛ ነውና ምዕራባውያን ቅኝ ገዢዎች የወንጀሉ ተባባሪ ናቸው የሚለው ይገኝበታል። ሰልፈኞቹ ደቡብ አፍሪካ በዓለም አቀፍ የፍትህ ፍርድ ቤት በእስራኤል ላይ የመሰረተችውን ክስ የደገፉ ሀገራትን አወድሰዋል። ማልዲቭስ በጋዛ ንጹሃን ላይ የሚፈጸመውን ጥቃት በመቃወም የእስራኤል ፓስፖርት የያዙ ግለሰቦች ወደ ግዛቷ እንዳይገቡ እግድ ጣለች። አህመድ አብዱራህማን ዝርዝር አለው። ማልዲቭስ በጋዛ ንጹሃን ላይ የሚፈጸመውን ጥቃት በመቃወም የእስራኤል ፓስፖርት የያዙ ግለሰቦች ወደ ግዛቷ እንዳይገቡ እገዳ ጣለች። እስልምና ብሔራዊ ሃይማኖት በሆነባት ማልዲቭስ የእስራኤል ፓስፖርት የያዙ ግለሰቦች እንዳይገቡ እግድ ተጥሏል። የደሴቲቱ ፓርላማ እግዱን የጣለበትን ሕግ ያጸደቀው በጋዛ በንጹሃን ላይ የሚፈጸመውን ጥቃት በመቃወም ነው። የማልዲቭስ ፓርላማ እግዱን ካጸደቀ በኋላ የሀገሪቱ ፕሬዝዳንት ሞሐመድ ሙኡዚ ባለፈው ሰኞ ፊርማቸውን እንዳኖሩበት ሚድል ኢስት አይ ዘግቧል። የሙኡዚ ካቢኔ ለመጀመሪያ ጊዜ ደሴቲቱ እንዳይገቡ ውሳኔ ያሳልፈው ከ10 ወራት በፊት የነበረ ቢሆንም ውሳኔው ተግባራዊ ሳይደረግ ቆይቷል። ከዚህ አስቀድሞ ዋነኛ ተቃዋሚ ፓርቲ ማልዲቪያን ዲሞክራቲክ ፓርቲ አባሉ ሚካኤል አህመድ ናሲም ክልከላውን የሚጥለው የአገሪቱ የኢሚግሬሽን ሕግ እንዲሻሻል የውሳኔ ሐሳብ አቅርበው ነበር። በወቅቱ የቀረበው ሐሳብ ከ300 ቀናት በኋላ ጸድቆ ከማግስቱ ጀምሮ ተፈጻሚ እንዲሆን ተደርጓል። ከውሳኔው በኋላ የፕሬዝዳንት ሞሐመድ ሙኡዚ ጽሕፈት ቤት ባወጣው መግለጫ የጸደቀው ሕግ መንግሥት ለጭካኔ ድርጊቶችና እስራኤል በፍልስጤም ሕዝብ ላይ ለፈጸመችው የዘር ማጥፋት ድርጊት ምላሽ ለመስጠት የተወሰደውን ጠንካራ አቋም የሚያንጸባርቅ ነው ብሏል። በዘገባው መሠረት ማልዲቭስ የእስራኤል ፓስፖርት የያዙ ግለሰቦች ላይ እገዳ ስትጥል ይህ የመጀመሪያው አይደለም። 1129 ደሴቶችን የያዘችው ማልዲቭስ እንደ አውሮፓውያኑ አቆጣጠር በ1965 ከእስራኤል የሀገርነት ዕውቅና ማግኘቷን ተከትሎ በምላሹ በተመሳሳይ ለእስራኤል የሀገርነት ዕውቅና ብትሰጥም ዲፕሎማሲያዊ ግንኙነቱ የቆየው ለ8 ዓመታት ብቻ እስከ 1974 ነበር። ተጥሎ የቆየው እግድ በ1990ዎቹ በተፈረመ ዳግም ስምምነት እንዲነሳ ተደርጎ እስከ 2018 ድረስ ቆይቷል። ሆኖም ከዚያ በኋላ የሁለቱ ግንኙነት መልካም ተብሎ የሚገለጽ አለመሆኑ ይነገራል። ማልዲቭስ በ2024 ከመላው ዓለም 2 ሚሊዮን ገደማ ቱሪስቶችን አስተናግዳለች። ደሴቲቱን ከጎበኙት ሀገሮች ዜጎች መካከል ቀዳሚውን ስፍራ የሚይዙት ቻይና፣ ጣሊያን፣ ህንድ፣ ሩሲያና ዩናይትድ ኪንግደም ናቸው።
ከአህጉር በርካታ ቱሪስቶች የተጓዙት ከአውሮፓ ነው። በበርካታ የባህር ዳርቻዎችና ውብ ሐይቆች የምትታወቀው ማልዲቭስ በዓለም ላይ ካሉ ዋና ዋና የቱሪስት መዳረሻዎች ተጠቃሽ ነች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።